ዘወረደ ከሰማይ የወረደ ኢየሱስ ክርስቶስ ከልዕልና ከባህሪ ክብሩ ዝቅ ብሎ የኛን ስጋ የለበሰ ለብሶ ለዛአበሰ የመላእክትን ያይደለ የበደለ የአዳምን ስጋ በደል የነበረበት የአዳምን ስጋ ለበሰ ብሎ የሐዋርያት ጾመ ሐዋርያት ይባላል። ሁለተኛ ጾመ ሕርቃል የሚል ትርጉም አለው። ወረደ ማለት ከሰማይ የሌለ ሆኖ ወደ ምድር የመጣ አይደለም። ልብ በሉ ክርስቲያኖች፣ እዚህ ላይ የምናስታውሰው ነገር ቢኖር ሰማይን ለቆ ዙፋኑን ክብሩን ሁለመናውን ባህሪውን ከአብ ጋር የነበረውን የመለኮትን አንድነት ያንን ለቆ ወደ ምድር ወረደ ለማለት አይደለም። ኢየሱስ ክርስቶስ ከሁሉ በላይ ነው። እንግዲህ ከሰማይ የወረደው ከወረደው በስተቀር ወደ ሰማይ የወጣ የለም ማለት በአብ ሪና ከሚቀመጠው ከኢየሱስ ክርስቶስ በቀር ሌላ በአብ ቀኝ የሚቀመጥ የለም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ዘአብጽሐነ እስከዛቲ ሰዓት ከዚህ ዓመት ከዚህ ወር ከዚህ ቀን ያደረሰን የአባቶቻችን አምላክ የኛም አምላክ ዛሬም ዘወትርም ስለማይነገር ስጦታው ሁሉ በፍጥረታት አንደበት ሁሉ የተመሰገነ ይሁን። ማምላክ ወላዲተ አምላክ አባ ሕርያቆስ በቅዳሴው ቅዱስ ኤፍሬም በውዳሴው ያመሰገኗት መላእክት በሰማይ ንዕድ ነሽ ክብርት ነሽ እያሉ የዘመሩላት በእኛም በደካሞች ፍጥረታት የተመሰገነች ትሁን። የተከበራችሁ የኢትዮጵያ ኦርቶዶክስ እምነት ተከታዮች ክርስቲያኖች፣ እንዲሁም በሌላ እምነት ሆናችሁ የቤተ ክርስቲያን ድምጽ የምትሰሙ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዘወረደ የጾም መጀመሪያ ሳምንት በሰላም አደረሳችሁ አደረሰን። እንደሚታወቀው እንግዲህ ዛሬ ኢየሱስ ክርስቶስ መዋዕለ ጾሙን የጾመበት የጀመረበት ቀን እንዳለ ሆኖ ዘወረደ በሚባል የመጀመሪያው ሳምንት ቤተክርስቲያን የምታከብረው ሳምንት ነውና በዚህ አጥር ያለ ትምህርት ይኖረናል ማለት ነው። የምንመማረበት ኃይለ ቃላችን የሚሆነው ወዘሰ መጻም ሰማይ መልዕልተ ኩሉ ውእቱ፣ ከሰማይ የመጣው ከሁሉ በላይ ነው የሚል ነው። ይህንን ኃይለ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 3 ቁጥር 31 ላይ ነው። እንግዲህ ይህንን ኃይለ ቃል የተናገረው የመጀመሪያው የሐዲስ ኪዳን ሰባኪ የሆነው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መንገድ ጠራጊ ተብሎ የተላከ ዮሐንስ የተናገረው ኃይለ ቃል ነው። የጻፈው የጌታችን ደቀ መዝሙር መጀመሪያ የዮሐንስ መጥምቅ ደቀ መዝሙር የነበረ ኋላ የጌታ ደቀ መዝሙር የሆነ የያዕቆብ ወንድም ዮሐንስ ነው። እንግዲህ ይህንን ኃይለ ቃል የተናገረው በሰማዕትነት የሞተው ዮሐንስ ሲሆን የጻፈው ደግሞ ወደ ብሔረ ሕያዋን ያረገው የወጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ዮሐንስ መጥምቅ የተናገረለት ኃይለ ቃል ነው። ወዘሰ መጻም ሰማይ መልዕልተ ኩሉ ውእቱ፣ ከሰማይ የመጣው ከሁሉ በላይ ነው እና ይህንን የጻፈው ዮሐንስ እንግዲህ የጻፋቸው መጻሕፍት አሉ። መልእክት ጽፏል፣ ራእይ ጽፏል፣ እንደገና ወንጌልን ጽፏል ማለት ነው እና ከሁሉ ከወንጌላት በመጨረሻ የጻፈው ኃይለ ቃል ነው እና የተናገረው ዮሐንስ መጥምቅ ነው ማለት ነው። እንግዲህ ከሰማይ የመጣው ከሁሉ በላይ ነው ማለት ምን ማለት ነው? ዘወረደ ማለትስ ምን ማለት ነው? ጾም ማለትስ ምን ማለት ነው የሚለውን አጠር ባለ ሰዓትና ደቂቃ እንመለከታለን ማለት ነው። የነቢያትን የሐዋርያትን ጉባኤ የባረከ የእኛንም ጉባኤያችን እንዲባርክልን የእግዚአብሔር መልካም ፈቃዱ ይሁንልን። እንግዲህ ከሰማይ የወረደ የመጣ የተላከ እንደማለት ነው። ከሱ በላይ ሌላ የለም። ከሱ በላይ ሌላ የሚመስለውም እሱን የሚመስልም የሚሆንም የለም። የሚመስሉ ሐዋርያት ነቢያት እሱን መስለው በሱ ፍኖት የሄዱ አሉ እና
ይህንን ኃይለ ቃል እንግዲህ ዮሐንስ ሲናገርለት ከመጀመሪያ ላይ አንስተን ስንመለከተው ኢየሱስ ክርስቶስ ዮሐንስ ሲታሰር ኢየሱስ ክርስቶስ ማስተማር ሲጀምር ማጥመቅ ሲጀምር የዮሐንስ ደቀ መዛሙርት ሄደው ያ በዮርዳኖስ ያጠመከው ምስክር የሆንክለት ኢየሱስ ክርስቶስ ማስተማር ጀመረ። ትምህርቱም ሰፋ፣ ደቀ መዛሙርቱም በዙ እያሉ ሲነግሩት ዮሐንስ የነገራቸው ነገር አለ። ማናቸውም ሰው ቢሆን ከሰማይ ካልተሰጠው በስተቀር ጸጋን፣ ክህነትን፣ ማጥመቅን ገንዘቡ ማድረግ የሚቻለው የለም ብሎ እያስተማረ ከሄደ በኋላ ነው እንግዲህ እታይ ላይ ጀምረን ስንመለከተው ከቁጥር 13 ላይ አልቦ ዘወረደ እምሰማይ ከሰማይ የወረደ ወደ ሰማይ ከወጣው ከኢየሱስ ክርስቶስ በቀር ወደ ሰማይ የወጣ የለም ይላል። ከሰማይ ከወረደው ከኢየሱስ ክርስቶስ በቀር ወደ ሰማይ የወጣ ሌላ የለም። እንግዲህ ሰማይ ማለት ምን ማለት ነው? ዘወረደ ማለት ከዚህ ጋር የሚያገናኘው ታላቅ ምስጢር ስላለ ነው። ስለዚህ የመጀመሪያውን ሳምንት ቤተክርስቲያን በእንደዚህ አይነት መሰረት የመሰረተችው ዘወረደ ብላ የጠራቸው ለዚህ ነው እና ዮሐንስ ሲናገርለት ከሰማይ የመጣው ከሁሉ በላይ ነው አለ። እንግዲህ ዮሐንስ አጥምቀኝ ሲለው ከኔ በኋላ የሚመጣው እርሱ እኔ በውሃ አጠምቃቸዋለሁ ለንስሐ፣ ከኔ በኋላ የሚመጣው ግን በእሳትና በመንፈስ ቅዱስ ያጠምቃቸዋል እያለ ያስተምር ነበረ። ጫማውን ልሸከም የጫማውን ጠፍር ልፈታ የማይገባ እያለ ዮሐንስ በትህትና የተናገረለት ነው እና ከሰማይ የወረደው ከሰማይ የመጣው ሲል በልዕልና ሰማይ ማለት እንግዲህ መጻሕፍት እንደሚነግሩ ልዕልና ከፍ ያለ እንደማለት ነው እና ከሰማይ የመጣው እርሱ ከሁሉ በላይ ነው። የምድር የሆነ እንደሆነ ከምድር የመጣ እሱ ምድራዊ ነገርን ይናገራል፣ ስለ ምድር ያወራል፣ ስለ ምድር ይሰብካል፣ ምድራዊ ሞትን ይሞታል አለ። ከሰማይ የመጣው እሱ ግን ሰማያዊ ነገርን ይናገራል፣ ስለ ሰማይ ምስጢር ይናገራል። የሚሞተው ሞትም መልዕልተ ኩሉ ከሁሉ በላይ ይሆናል እያለ ነው እንግዲህ ዮሐንስ የሚናገርለት ለጌታ የመሰከረለት ማለት ነው እና ከሰማይ የመጣው እሱ ከሁሉ በላይ ነው አለ። ዮሐንስ ካጠመቀው ነቢያት ከሞቱት ብዙ ነቢያት ሞቱ፣ ሞታቸው ግን አልጠቀመም። ብዙ ነቢያት አጠመቁ፣ ተጠመቁ፣ ኃጢአት እናስተሰርያለን አሉ፣ ጮሁ፣ ግን እንዳልጮሁ ተቆጠሩ። ስለዚህ ከሁሉ በላይ ነው ያለ 5500 ዘመን ሲቆጠር ማንም ሊያጠፈው ሊደመስሰው የማይችለውን ተቋጥሮና ተሰንቆ የነበረን ኃጢአት የሚደመስስ ኢየሱስ ክርስቶስ ከሁሉ በላይ ነው። እንግዲህ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ማለት በአብ ሪና ከሚቀመጠው ከኢየሱስ ክርስቶስ በቀር ሌላ በአብ ቀኝ የሚቀመጥ የለም ማለት ነው። ወረደ ማለት የሰው ሰውኛን ስራ ጀመረ ማለት ነው። አረገ ማለት ደግሞ የሰውን ስራ ጨረሰ። አሁን ወረደ ስንል ጾምን፣ ጸሎትን፣ መራብን፣ መጠማትን፣ መመላለስን፣ መሰቃየትን፣ መገረፍን፣ መሰቀልን ይህንን የመሳሰለ ሁሉ ወረደ በሚለው ላይ የተጠቃለለ ነው። ስለዚህ ወረደ ሲል ከሰማይ ወረደ ሲል ኢየሱስ ክርስቶስ ከሰማይ ወረደ ማለት የሰውነትን ስራ ለመስራት በድንግል ማርያም ማህፀን ተጸንሶ ተወልዶ አድጎ ተመላልሶ የሰውነትን ስራ ጀመረ። ስለዚህ ዘወረደ ማለት ጾምን ጀመረ፣ መጠመቅን አሳለፈ፣ ጾምን ጀመረ፣ መራብን መፈተንን የሰውነትን ስራ ሁሉ ጀመረ ማለት ነው። ስለዚህ ወረደ ማለት ከሰማይ የሌለ ሆኖ ወደ ምድር የመጣ አይደለም። ልብ በሉ ክርስቲያኖች፣ እዚህ ላይ የምናስታውሰው ነገር ቢኖር ሰማይን ለቆ ዙፋኑን፣ ክብሩን፣ ሁለመናውን፣ ባህሪውን ከአብ ጋር የነበረውን የመለኮትን አንድነት ያንን ለቆ ወደ ምድር ወረደ ለማለት አይደለም። ኤራቅሊስ በሃይማኖት አበው ላይ እንደሚነግረን ሁሉ እነሆ በሰማይ ያለ በምድር እያለ በሰማይ አለ። በዚህ ሰይጣን እየፈተነው እየተፈታተነው እያሰቃየው እያለ በስስት በትዕቢት በእነዚህ በሶስቱ አርእስተ ኃጣውእ እየፈተነው እያለ በሰማይ በአባቱ እሬና በአባቱ ቀኝ አለ። እንግዲህ በሰማይ በአባቱ ቀኝ ማለት ዮሐንስ
ሊቁ እንደሚያስተምረን እስመ ብሂለ የማን ያእምር ሀበ ተዋህዶቶሙ በክብር ቀይ ማለት በክብር አንድ መሆናቸውን የሚያስረዳ። ስለዚህ ከሰማይ ወረደ ማለት ዝቅ ብሎ ልዑል ባህሪውን ዝቅ አድርጎ ሰውን መሰለ ማለት ነው። ዋንሶ ሰው ከመሰብ እንደ ሰው ሰውኛ ተመላለሰ፣ ሰው የሚሰራውን ስራ ሁሉ ሰራ ለማለት ነው። ከሰማይ ወረደ ሲል ማለት ነው። እና ኢየሱስ ክርስቶስ ከሰማይ ወረደ ስንል ኢየሱስ ዝቅ ብሎ እኛን ከፍ ሊያደርገን መጣ ለማለት ነው። እና እርሱ ራሱ የዝቅታን ስራ ነው ወደዚህ ምድር መጥቶ ሐዋርያትን ሰብስቦ በዮሐንስ ወንጌል ምዕራፍ 13 ላይ እንደምናየው ዝቅ ብሎ እግራቸውን ካጠበ በኋላ የሰውነትን ስራ ማለት አንዱ ይሄ ነው። ምን አላቸው? አንትሙኒ ግበሩ፣ እናንተም እንዲሁ አድርጉ፣ ይህንን ብታደርጉ እውነት እላችኋለሁ እናንተም ብፁዓን ናችሁ እያለ ያስተማረበት ነው። ስለዚህ ዘወረደ በቤተ ክርስቲያን አስተምሮ የአብይ ጾም መግቢያ መጀመሪያ እንደማለት ነው። ስለዚህ ዘወረደ የሚለው ቅዱስ ያሬድ በድጓው በጸመ ድጓው ላይ አንደኛ የመጀመሪያ ሳምንት ብሎ አስቀምጦታል። ይህ ጾም እንግዲህ ኢየሱስ ክርስቶስ የጾመው ጾም አይደለም። ሐዋርያት ለኢየሱስ ክርስቶስ የጾሙት እንዴት ጾሙት? ለምን ጾሙ ሲባል ሐዋርያት ኢየሱስ ክርስቶስ ካረገ በኋላ እንግዲህ ሐዋርያት ጾሙን ለመጾም ኢየሱስ ክርስቶስ የጾመው 40 መዓልት 40 ሌሊት ነው። በማቴዎስ ወንጌል ምዕራፍ 4 ላይ እንደምናየው ማለት ነው። ወጾመ እግዚእነ ኢየሱስ ክርስቶስ 40 መዓልት 40 ሌሊት ጾመ። ኢየሱስ የጾመው ጾም 40 መዓልት 40 ሌሊት ሲሆን ሐዋርያት ለመጾም ሲያስቡ እሁድ የዛን ጊዜ ኢየሱስ ክርስቶስ ከተነሳ በኋላ የተከበረች ቅድስት የሆነች ከዛ በኋላ ነው እና ሐዋርያት ሲጾሙ 40 አድርገው ለመጾም ሲያስቡ 5 ቀን ጎደለባቸው እሁድን ሲያወጡ ለማለት ነው። ስለዚህ እሁድን አውጥተው ሲቆጥሩ ለ40ው ቀን 5 እሁድ እንደሚገኝ ሁሉ አስቀድመው ከጾመ ኢየሱስ አስቀድመው የመጀመሪያውን ሳምንት ሐዋርያት ለመጾም ዝግጆች ሆኑ ማለት ነው። ስለዚህ የሐዋርያት ጾመ ሐዋርያት ይባላል። ሁለተኛ ጾመ ሕርቃል የሚል ትርጉም አለው። ጾመ ሕርቃል ይህንን እንግዲህ ስለ ሕርቃል የተጾመ ወይንም ስለ ፎቃ የተጾመ ሳይሆን ሐዋርያት ስለ ኢየሱስ ክርስቶስ የጾሙት ጾም ነው። እንግዲህ በጾመ ሕርቃል የተወሰነበት የተጠራበት ስያሜው ሁሉ የሚያገኘው ኢየሱስ ክርስቶስ ከጾመ ሐዋርያት ከጾሙ በኋላ እነዚህ ሕርቃልና ፎቃ የሚባሉ ሕርቃል የሚባለው በካቶሊክ እምነት ያለ የሮም ንጉስ ነው። ፎቃ የሚባለው በኢየሩሳሌም የነበረ ነውና ይበድላቸው ያሰቃያቸው ስለነበረ ስለ ሕርቃል ጾመ ሕርቃል ሲባል ሌላ አይደለም። በኢየሩሳሌም ያሉ ክርስቲያኖችን ይበድላቸው ስለነበረ ከሰማይ ወረደ ተወለደ በማለት አንድ ነን አንድ ባህሪ እያሉ እናንተ ሁለት ባህሪ እኛ አንድ ባህሪ በማለት እናምናለን፣ ስለዚህ መጣ አግዘን እያሉ ለፎቃ የልኩበት ነበር። ለሕርቃሎስ ማለት ነው ለሮሙ ንጉስ እና ሕርቃሎስ መጥቶ እነሱን በማገዝ ምን ነው ሐዋርያት ሰው የገደለ እድሜ ዘመኑን ይጹም ብለዋል ብሎ ላከባቸው። ስለዚህ እነሱ ምን አሉት? የአንድ ሰው እድሜ ቢበዛ 70-80 ነው፣ እኛ 5 ቀን ተከፋፍለን እንጾምልሃለን ብለው ጾሙት ማለት ነው። ይህንን ሲጾሙ ጾመ ሕርቃል ተብሎ የተሰየመበት ስያሜው አንዱ ይህ ነው እንጂ ይህ 500-600 የዘመን ብላጭ ያለው ነው፣ የዘመን መበላለጥ ያለው ነው። ጾመ ሕርቃል የተጾመ ሐዋርያት ከጾሙት ከ500 በኋላ ነው እና የሐዋርያት ጾም በመባል ይታወቃል ማለት ነው። እስከ ቅድስት ያለው የመጀመሪያው ዘወረደ የሚለው የሐዋርያት ጾም ሐዋርያት የጾሙት ከጾመ ኢየሱስ አስቀድመው ለአምስቱ ሰንበታት ለአምስቱ እሁድ ቀን ካሳ ይሆናል ብለው የጾሙት የሐዋርያት ጾም በመባል ይታወቃል ማለት ነው። ስለዚህ ሐዋርያት እንደጾሙት ሁሉ እኛም እንጾመዋለን። ጾምን እንድንጾም እግዚአብሔር አምላካችን ያዘዘን ስለሆነ በማቴዎስ ወንጌል ምዕራፍ 6 ላይ እንደነገረን እናንተ ሶሶበይ ተጸውሙ ይትኩኑ ከመመደልዋን እናንተስ በምትጾሙበት ጊዜ እንደ ግብዞች አትሁኑ። እስመ እሙንቱ ይትመጸለው ወይ ቆጽሩ ጎጽም ወይ አማስኑ እነሱ በሚጾሙበት ጊዜ ፊታቸውን ያጠቁራሉ እንደ ጾሙ ሰው እንዲያውቅላቸው
መልካቸውን አጠውልገው በሰው ፊት ይታያሉ ማለት ይሄ ማለት አንተም ወሰሶ በተጸውሙ ቅብኡ ሪሳክሙ ወህጽቡ ገጸክሙ እናንተስ በምትጾሙበት ጊዜ ፊታችሁን ራሳችሁን ተቀቡ ፊታችሁን ታጠቡ ይላል። አሁን እንደዚህ ሲልም ሊያስቸግረን ሊወሳሰብብን ይችላል። ፊታችሁን ታጠቡ ማለት የታጠቡት የተቀቡት እንደማይታወቅ ሁሉ እናንተም እንደዚሁ አድርጉን ያለ። ስለዚህ ኢየሱስ ክርስቶስ ጾሙን ያለን ሐዋርያትን እግራቸውን አጥቦ ምን አለ? እናንተም ይሄን ብታደርጉ ብፁዓን ናችሁ፣ ብትጾሙን ብፁዓን ናችሁ ማለት ነው። ስለዚህ ጾም ማለት ከኢየሱስ ክርስቶስ ጋር የምንገናኝበት አንድ የምንሆንበት ኢየሱስ ክርስቶስን የምንመስልበት የምንከተልበት ሐዋርያ ቅዱስ ጳውሎስ እንዳለን እረየው ለዝንቶ ሐዋርያክሙ ኢየሱስ ክርስቶስን ያ ፊት መሪያችሁ የሆነውን እርሱን ተመልከቱት ያለን። እኛ ክርስቲያኖች የምናከብረው የምንጾመው ስለ ኢየሱስ ክርስቶስ የምንጾመው ጾሙ ብሎ ጾሞ እሱ ራሱ ጾሙ ስላለን ሙቶ እንደ ሞት ነው እንደ ተነሳ እኛም እንነሳለን፣ እንደ ጾመ እንጾማለን። እንደ ተሰቀለ ሐዋርያት በርሱ አሰረፍኖት ተሰቅለዋል። ክርስትና እምነት ማለት አንዱ ይሄ ነው መሰረቱ። ኢየሱስ ክርስቶስ ዘይጾረ መስቀለ ሞቴ እይክሊጸመደኒ የኔን የህማሜን የሞቴን መከራዬን የማይቀበል ያን መስቀሉን ተሸክሞ የማይከተለኝ ቢኖር እኔ ሊያገለግለኝ የኔ ልጅ ተብሎ ሊጠራ አይችልም ብሎ ኢየሱስ ክርስቶስ አስተላልፎልናል ማለት ነው። እና እንግዲህ በአሁኑ ሳምንት ለጾም የምንዘጋጅበት የምንጾምበት ሰዓት ነው እና በዚህኛው በዘወረደ ሰዓት የሚጾመው ጾም እንግዲህ አባቶቻችን በፍትሐ ነገሥት አንቀጽ 15 ላይ አስቀምጠውልን ደንግገውልን አልፈዋል ማለት ነው። ሰለስቱ ምዕት የመጀመሪያው የአሁኑ ሳምንት ዘወረደ የሚጾመው እስከ 12 ሰዓት ነው። አባቶቻችን ሐዋርያት የጾሙት አባቶቻችን ጾመው ያስተላለፉት እስከ 12 ሰዓት ነው። ከቅድስት አንስቶ ደግሞ እስከ ኒቆዲሞስ ያለው ደግሞ እስከ 11 ሰዓት ነው። ዓርብ ረቡዕ የሚጾመው እስከ 9 ሰዓት ነው። ከኒቆዲሞስ ሕማማት የሚባለው ጾም ደግሞ የመጨረሻው ኢየሱስ ክርስቶስ ጾሞ የጾማቸው 40 ቀን ነው። ከቅድስት እስከ ኒቆዲሞስ ሕማማት ማለት የመጨረሻው ሐዋርያት በዓለ ፋሲካን እንዴት አድርገን እናከብራለን? እርሱ ሙቶ ተሰቅሎ ተቀብሮ ከመቃብር ተነስቶ ለኛ ብርሃን ሰጥቶ ያከበረውን በዓል እንዴት አድርገን እናከብራለን ሲሉ ሐዋርያት አንድ ጾም አንድ ሳምንት እንጾም ብለው ደንግገው አባቶቻችን ሐዋርያት ጾሙት፣ እኛ ምን ጾማለን ማለት ነው። ስለዚህ ያ የሚጾሙ ከምሽቱ እስከ 1 ሰዓት ፀሐይ እስኪገባ ይላል። ከምሽቱ 1 ሰዓት ይጨምሩበት 13 ሰዓት ይጾማል ማለት ነው። የመጨረሻው ሳምንት ማለት ነው። እና ወደ ርዕሳችን ወደ ሐሳባችን ስንመለስ ጠቅለል ባለ መልኩ መጾም እግዚአብሔርን መምሰል ነው። መጾም ሐዋርያትን መምሰል ነው። እኔ ክርስቶስን እንደምመስለው እናንተም ማንን ምሰሉ? እኔን ምሰሉ ብለው ሐዋርያው ቅዱስ ጳውሎስ እንዳስተላለፈልን እሱ ስለ ጾመ በጾም ጊዜ አባቶቻችን ብዙ ምስጢር ስለተገለጸላቸው የምናየው ዕዝራ ዘቱኤል 13:42 ላይ እንደምናገኘው ዕዝራ ዘቱኤል መጻሕፍት ተቃጥለው 46ቱ ብሉያት ተቃጥለው እሱ ወደ እግዚአብሔር ጸልዮ ጾሞ እንደመለሳቸው ነው። ወይ በላይኩ ይበላይኩ ወይ ሰተይኩ ይበላይኩ እክለ ወይ ሰተይኩ ማየ በእላ መዋዕል እኔ በእነዚያ ወራት በእነዚያ ሳምንታት በእነዚያ ቀናት እህልም ቢሆን ውሃም ቢሆን አልቀመስኩም። እሙንቱሰ መዓልተ ይጽፉ ወሰርከ ይድረሩ እነሱ ግን የሚከተሉ ከኔ ጋር ይጽፉ የነበሩ ጸሐፍት ቀን ቀን ይጽፋሉ ማታ ይበላሉ አለ። እርሱ የጻፈውን ነገ የሚጽፈውን የጻፈውን ምስጢር ሲመረምር ከአባቶች ጋር እንዴት ነው እያለ እየመረመረ ያድር ነበር ማለት ነው። ስለዚህ ዕዝራ እንደ ጾመ እንደገና በትንቢተ ዳንኤል ላይ የምናየው አለ። ዕዝራ 13 ሳምንት ጾሞ መጻሕፍተ ብሉያትን እንደመለሰ ዳንኤልም እንዲሄው ኢየሱስ ክርስቶስ የጾመውን በዚህ ምሳሌ ስለሆነ ማለት ነው። ዳንኤልም በትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ስንመለከት ስናነብ የምንመለከተው ኃይለ ቃል አለ። እምአቦ ወይኩ ገዳመ ሱሳ የአርገ ቅብ ዲበረሲ ወይዋ ስጋ ወወይን ውስተ አፉዬ ያ ወደ ገዳመ ሱሳ ከገባው በኋላ ቅቤ ወደ ራሴ አልወጣም፣
ወይንና ስጋም ወደ አፌ አልገባም አለ። አባቶቻችን ነቢያት የጾሙት በእንደዚህ አይነት ሁኔታ ነው ማለት ነው። ስለዚህ ኤልያስ 40 ጾሞ ወደ ብሔረ ሕያዋን ገባ ይላሉ አባቶች። የምናየው ነው ነገሥት ላይ 40 ጾሞ ወደ ብሔረ ሕያዋን ገባ። እኛም 40 ጾመን ሞት ወደ ሌለበት ወደ ሕይወት እንድንሄድ ወደ ገነት ወደ መንግስተ ሰማያት እንድንሸጋገር ነው የጾም ዓላማው፣ የጾም ስርዓቱ፣ የጾም አዋጁ ማለት ነው። ስለዚህ ኢየሱስ ክርስቶስ በእንደዚህ አይነት አባቶቻችን ነቢያት ሙሴ እንደ ጾመ 40 ጾሞ ጾመ ሙሴ 40 መዓልት ቅዱስ ያሬድ 40 ቀን ጾሞ ሙሴ 10ን ቃላት ተቀበለ፣ ጽላቱን ተቀበለ ይለናል። ስለዚህ ኢየሱስ ክርስቶስ በአባቶቹ ስርዓት በስጋ በአባቶቹ ስርዓት በነቢያት ስርዓት 40 ጾመ ማለት ነው። እኛ ደግሞ ነቢያትም ሐዋርያትም ኢየሱስ ክርስቶስን በጾመው በጾመ አምሳል እንጾማለን እንጸልያለን ማለት ነው። ስለዚህ የመጀመሪያው ሳምንት እስከ 12 ሰዓት እየጾም ወደ ቤተ ክርስቲያን እየመጣን የምንጸልይበት ሳምንት ነው ማለት ነው። ስለዚህ አብይ ጾም በመባል የሚታወቅ ታላቁ ጾም ሌላ ምሳሌ የሌለው፣ ስለዚህ ከሰማይ ከወረደው ከሰማይ የመጣው እርሱ ከሁሉ በላይ ነው ያለ፣ በጾምም የኢየሱስ ክርስቶስን ጾም የሚመስለው የለም የለም፣ ማንም የለም። የኢየሱስ ክርስቶስን ጾም የሚመስል የኢየሱስ ክርስቶስን ፈተና የሚመስል የለም። አንድ ሰው እድሜ ዘመኑን ሁሉ ምንም መከራ ሲቀበል ቢኖር ኢየሱስ ክርስቶስ ለሰከንድ የተቀበለው መከራ ሊያህል አይችልም። ስለዚህ ከሰማይ የወረደው ከሰማይ የመጣው እሱ ከሁሉ በላይ ነው ያለ፣ በጾምም ከሁሉ በላይ ነው። አዎ አብይ ጾም በማለት እንጾመዋለን። በስቅለትም ከሁሉ በላይ ነው። አዎ እሱ ሲሰቀል እኛ ሕያዋን ሁነናል። እና ይህንን በማስመልከት የመጀመሪያውን ሳምንት ዘወረደ እያልን እንጾመዋለን። ቅዱስ ያሬድ በጾመ ድጓው ላይ መጀመሪያ ላይ ሲገባ ዘወረደ እምላይሉ አይሁድ ሰቀሉ፣ ከሰማይ የወረደውን እርሱን አይሁድ ሰቀሉት። ስለዚህ በእንደዚህ አይነት ምሳሌ አባቶቻችን አስቀምጠውልናል። ዘወረደ ከሰማይ የወረደ ኢየሱስ ክርስቶስ ከልዕልና ከባህሪ ክብሩ ዝቅ ብሎ የእኛን ስጋ የለበሰ ለብሶ ለዘአበሰ የመላእክትን ያይደለ የበደለ የአዳምን ስጋ በደል የነበረበት የአዳምን ስጋ ለበሰ ብሎ፣ ስለዚህ በዚህኛው ሳምንት ላይ ጾማችንን አጠናቀን በሰላም ጾመን ወደ ኢየሱስ ክርስቶስ እሱን መስለን እሱ ወደ ገባበት እሱ በምልአት ወደሚኖርበት ወደ መንግስተ ሰማያት እንድንገባ የቤተ ክርስቲያናችን መልእክት ነው። በዚህኛው ሳምንት በተደነገገልን በተሰራልን ስርዓት ልክ ጾመን የመንግስቱ ወራሽ የክብሩ ቀዳሽ እንድንሆን የአምላካችን መልካም ፈቃድ ይሁንልን። ያስተማረ የገሰጸ የመከረ የአባቶቻችን አምላክ የኛም አምላክ ዛሬም ዘወትርም የተመሰገነ ይሁን። መዋዕለ ጾሙን በሰላም ያስፈጽመን። ሰላም እግዚአብሔር ከሁላችን ጋር ይሁን።